በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለአጋዕዝተ ዓለም ሥላሴ በዓል በሰላም በጤና አደረሰን አደረሳችሁ። ጥር 7 ቀን አጋዕዝተ ዓለም ሥላሴ ድንቅ ሥራ የሰሩበት ዕለት ነው። የዚህ የዕለቱ በዓል ሙሉ ታሪኩ የሚገኘው በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ጀምሮ ያለ ሲሆን ለትምህርቱ የሆነን ዘንድ የምናነሳው ርዕሰ ትምህርት ወይንም ኃይለ ቃል ቁጥር 7 ላይ ያለው ይሆናል። ምዕራፍ 11 ቁጥር 7 ላይ ንዑ ንረድ ወንክአው ነገሮሙ ለከለዳውያን ከመ ኢይሳምዑ በበይናቲሆሙ። ንዑ ማለት ኑ ማለት ነው። ንረድ እንውረድ፣ ከመ ንክአው ነገሮሙ ለከለዳውያን የከላዳውያንን ሰዎች የሰናኦርን ሰዎች ነገራቸውን እንበታትን ዘንድ እንውረድ አሉ። ሥላሴ ናቸው እንዲህ ያሉት። ይቤ እግዚአብሔር አለ ይላል ሙሴ። እግዚአብሔር አለ ሲል የሥላሴን አንድነት አለ ሲባል አንድ ስለሆነ አንቀጹ፣ እንውረድ ኑ ሲሉ ሦስትነታቸውን የሚያመለክት ከሁለት በላይ ስለሆነ፣ ንረድ ሲል እንውረድ ማለቱ ነው። ይህም እንውረድ ሲልም ብዙን ነው የሚያመለክተው። ኑ እንውረድ የሚለው የሦስትነታቸው አንቀጽ፣ እግዚአብሔር አለ ሲል የአንድነቱ አንቀጽ ነው። በዚህ መሰረት ወንክአው ነገሮሙ ለከለዳውያን የከለዳውያንን ነገር እንበታትን አሉ። እንግዲህ ይሄ ታሪክ ጥር 7 ቀን የሚከበረው በዓል አጋዕዝተ ዓለም ሥላሴ የእነዛን ሰዎች ቋንቋ ሀሳባቸውን የበታተኑበት ሕንጻቸውን ያፈረሱበት ዕለት ነው። እንግዲህ የእኛ ኃጢአታችን እንዲፈርስልን አጋዕዝተ ዓለም ሥሉስ ቅዱስ በማወቅም ባለማወቅ የሰራነውን በደላችን ኃጢአታችንን ሁሉ የገነባነውን የኃጢአትን ግንባታ ሁሉ ያፍርሱልን። ሰዎች እንግዲህ በምድር ላይ ሲኖሩ ብዙ ጊዜ ይፈላሰፋሉና ምንድን ያደረጉት? በዛ ዘመን የነበሩ ሰዎች ወደ ምስራቅ በኩል ሄዱ ይላል። ሰናኦር የሚባል ስፍራ አገኙና ግንባታ መገንባት ጀመሩ። እግዚአብሔር ያልፈቀደው ግንባታ ማለት ነው። ያንን ሰዎች ያልፈቀዱት አይደለም፣ እግዚአብሔር ያልፈቀደው ግንባታ። የሰዎች ፈቃድ ብቻ አለመኖር ቢሆን ቀላል ነበረ። እግዚአብሔር ያልፈቀደውን ግንባታ ሲገነቡ ምንድን ነበር ሀሳባቸው? ካሁን በፊት የነበሩ በኖህ ዘመን የነበሩ ሰዎች በንፍር ውሃ ተቃጥለው የጠፉት ከስር ስለሆኑ ነው። እኛ ዛሬ እግዚአብሔር ከላይ ሆኖ እንዳያጠፋን እኛም እላይ ወጥተን እግዚአብሔር ጋር እንተካከል ብለው ጀመሩ። ፍልስፍናቸው የማይረባ ፍልስፍና ነው። እንዲህ የሚል ነው፣ እግዚአብሔርን መገዳደር ነው። እግዚአብሔርን በመገዳደር መቼም የሚገኝ ነገር የለምና መቼም ሰይጣን ክፉ ነገር አሳይቷቸው ይሄን ነገር እንዲያደርጉ ግንብ መገንባት ጀመሩ። ጡብ ይሰሩ ጀመር አለ ማለት ይሄ እንደዚህ ጥበብ በዛ ዘመን ያለውን የህንፃ ስራ ማለት ነው። የህንፃውን ስራ ሲያከናውኑ፣ ሲያንጹ፣ ሲገነቡ፣ ሲሰሩ ምንድን ያደረጉት? እየገነቡ ወደ ላይ አድርሰው እንዳውም ከላይ በኩል ምን ያሰኛቸዋል? አሁን ከአብ ቦታ ደርሰናል፣ ከወልድ ቦታ ደርሰናል፣ ከመንፈስ ቅዱስ ስፍራ ደርሰናል፣ ሥላሴ አጠገብ ደርሰናል እያሉ ራሳቸውን ያታልሉ ነበረ። አንዳንድ ጊዜ በሌለ ጽድቅ ራስን ማታለል፣ በሌለ እውቀት ራስን ማታለል፣ ጥበብ አለኝ ብሎ በሌለ ነገር ራስን ማታለል እንግዲህ መቼም ከመጥፎ ነገር መንገድን ለቆ ሲሄዱ የሚያመጣው ነገር ነው። ከዛ መንገዱን እዛ ደርሰናል ሲሉ እንደውም ሰይጣን ምን ያደርግላቸው ጀመረ? ከነሱ ጦር ወደ ላይ እያስወረወራቸው የሚወረውሩትን ጦር በምታት ደም እየቀባ እየመለሰላቸው ልትደርሱ ከምትፈልጉበት ቦታ አጋዕዝተ ዓለም ሥላሴን ወግታቸዋል እያለ ደም እየቀባላቸው ይመልስላቸው ነበር። ጦሩን እንዲጽናኑ፣ እንዲበረቱ፣ እንወጣለን እንዲሉ ነው። ወደ ላይ እንወጣለን እንዲሉ። እውነትም ደግሞ ረጅም ሕንፃ ነው የገነቡት። ሄደዋል ወደ ላይ። መቼም ምንም ቢገነቡ ወደ ላይ ቢሄዱ ቤተ እግዚአብሔር ላይ አይደርሱም እንጂ እግዚአብሔር ቤት ላይ መድረስ የሚቻለው እንደዚህ አይነቱን የኃጢአት ግንባታ በመገንባት ሳይሆን በትህትና እግዚአብሔር ቤት ዘንድ መንግሥተ ሰማያት መድረስ የሚቻለው በበጎ ስራ፣ በክርስትና፣ በመንፈሳዊነት፣ በበጎነት፣ በቅንነት፣ በትህትና ነው። ከዚህ በኋላ
እግዚአብሔር ያኔ ነው እንግዲህ የሚሰሩት ስራ እግዚአብሔርን ስላላስደሰተ ሥላሴን ስላላስደሰተ ኑ እንውረድ፣ ሕንጻቸውን እናፈርስባቸው፣ ቋንቋቸውንም ጭምር እንበታትንባቸው። ከዛ በፊት ዓለሙ ሁሉ አንድ ቋንቋ ነበረ አለ ሙሴ ሲናገር። ዓለሙ ሁሉ አንድ ቋንቋ አንድ ሐሳብ ነበረ፣ አልተለያየም ነበረ። በቋንቋ መለያየቱ መጣላቱ አልነበረም አለ። ያለውም ቋንቋ አንድ ብቻ ነበረ። በአንድ ቋንቋ ብቻ ይናገሩ ነበረ። የዕብራይስጥ ቋንቋ ነው እንግዲህ እስራኤል ይናገሩት የነበረውና እነ ሙሴ ይናገሩት የነበረ የዕብራይስጡን ቋንቋ ነውና አንድ ቋንቋ ብቻ ነበረ አለ። ከዛ በፊትም የነበረ እግዚአብሔር ዓለምን በፈጠረበት ቋንቋው ወተናገሮ በልሳነ ፍጥረቱ ይላልና ዓለምን በፈጠረበት ቋንቋ አነጋገረው አብርሃምን ይላል እግዚአብሔር። ዓለምን ፈጠረ ብሎ የሚለው እግዚአብሔር ዓለምን የፈጠረበት ቋንቋ የሚባለው ለእግዚአብሔር ቋንቋዎቹ ሁሉ እኩል ናቸው፣ ምንም የተለያዩ አይደሉም። እንግዲህ ዕብራይስጥ ነው ተብሎ የሚነገረውና ግዕዝም በቤተ ክርስቲያን ይባላል የመላእክቱ ቋንቋ ነው የመጀመሪያ ቋንቋ ተብሎ ቀዳሚ ስለሚባል ግዕዝ ማለት መጀመሪያ ስለሆነ እንደዛ ይነገራል። ስለዚህ የሆነ ሆኖ ቋንቋው ሁሉ አንድ ቋንቋ ነበርና ከዛ በኋላ ቋንቋቸውን እግዚአብሔር በተነባቸው፣ ደባለቀባቸው። ሥላሴ ደባለቁባቸው። እንጨት አምጣ ሲባል ውሃ ያመጣል፣ ውሃ ሲባል እንጨት ያመጣል። ጭቃ አምጣ ሲባል ደግሞ ድንጋይ ያመጣል፣ ድንጋይ ሲባል ጭቃ ያመጣል። እንዲህ ነው ዛሬም አሁን ያለው። ቋንቋው ተደበላልቆ የተባለውን ሳይሆን የሚያደርገው ሰው ሁሉ ያልተባለውን ነው። እግዚአብሔር ያላለንን ነገር ነው የምናደርገው፣ እግዚአብሔር ያለንን አይደለም። የዓለሙ ጠባይ፣ የዓለሙ ክፋት፣ የዓለሙ እርስ በርስ መደባላለቅ፣ በቋንቋ መጣላቱ መጋጨቱ በመግባባት ፈንታ እንኳን በዛልን በበዛልን ቋንቋ መግባባት፣ በበዛልን ቋንቋ እግዚአብሔርን ማመስገን ሲገባ አንዱ በአንዱ ቋንቋ ሌላው መናቅ አይገባም፣ አይናቅም። የትኛውም ቋንቋ መግባቢያ ነው። የትኛውም ቋንቋ ክቡር ነው። የሰው ልጅ አንደበት የሚከፈትበት ነው። የእንስሳት አንደበት የሚናገረው አይደለም፣ ሰው የሚናገረው ነው። ምናልባት የምናውቀውን እናውቃለን፣ የማናውቀውን ባናውቀውም ሌሎች ስለሚያውቁትም ለዛ ለሚያውቁት ይከበርላቸዋልና በዚህ መልክ እነርሱ ቋንቋቸው ተበታትነው እንግዲህ ወደ 72 ቋንቋ አንድ የነበረው 71 ተጨምሮበት 72 ቋንቋ ሆኖ ሁሉም በነገደ ሴም የቀረ አለ፣ በነገደ ካም ያለ አለ፣ በነገደ ያፌት ያለ አለ። የተለያዩ ቋንቋዎች በየነገዱ ቀርተው ብዙ ቋንቋዎች ተበትነው ይዛለት ነው ቋንቋ ሁሉ በዓለም ላይ ተበተነው ማለት ነው። በኃጢአት ምክንያት የመጣ ነገር አለ። ኃጢአት መበተንን ያመጣል ወገኖች። ኃጢአት ሲበዛ መበተን ይመጣና መደማመጥ ይጠፋል። ከኃጢአት እንውጣ፣ ከበደል እንውጣ። ሥላሴን እናክብር፣ እግዚአብሔርን እናክብር። እግዚአብሔር ሥላሴ ነው፣ ሥላሴ እግዚአብሔር ነው። እንዲህ ነው የሚለው መጽሐፍ ቅዱስ። ወሶበ እቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ አለ ሊቁ ሲናገር ቅዱስ ጎርጎርዮስ በሃይማኖተ አበው እግዚአብሔር ባልኩ ጊዜ ሥላሴ ማለቴ ነው አለ። ምክንያቱም እግዚአብሔር አብ ነው አለ፣ እግዚአብሔር ወልድ ነው አለ፣ እግዚአብሔር መንፈስ ቅዱስ ነው አለ። ስለዚህ መንፈስ ቅዱስ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ አብ እግዚአብሔር ነው። በጥቅል ስንጠራ እግዚአብሔር እንላለን። ዘርዝረን ስንጠራ አብ ወልድ መንፈስ ቅዱስ እንላለን። አብ ወልድ መንፈስ ቅዱስ ማለታችን ደግሞ እግዚአብሔር ማለታችን ነው። እግዚአብሔር በአንድነቱ እግዚአብሔር ይባላል፣ በሦስትነቱ ሥላሴ ይባላል። በሥላሴነቱ ዝርዝር ስም ሲጠራ አብ አባት ነው፣ ወላጅ ነው። ወልድ ወልድ ነው፣ ተወላዲ ነው፣ የተወለደ ነው ከአብ። መንፈስ ቅዱስ ሰራጺ ነው፣ ከአብ የሰረጸ ነው። ስለዚህ የአብ ስራው መውለድና ማስረጽ ነው። የወልድ ስራው መወለድ ነው። የመንፈስ ቅዱስ ስራው መስረጽ ነው። በስምም አብ እንጂ ወልድ መንፈስ ቅዱስ አይባልም። ወልድ ወልድ እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስ መንፈስ ቅዱስ እንጂ አብ ወልድ አይባልም ማለት ነው። አይቀላቀሉም ማለት ነው። ሥላሴ በስም በግብር በአካል ሦስት። ምእመናን ይህን መቼም ሁልጊዜ የሚሰጥ ትምህርት ነውና በያሉ ኮርሶች ሁሉ የሚሰጥ ስለሆነ ሥላሴን እግዚአብሔር እኮ መጽሐፉ እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ ስለሚነገር ነው። እግዚአብሔር ነው፣ አንድ እግዚአብሔር ነው። ታዲያ ምክንያቱም ሥላሴ አንድም ሦስትም ናቸው የሚያሰኘው ይሄ ስለሆነ ይሄን ነው እግዚአብሔር ባልን ጊዜ ሥላሴን ጠርተናል። አብ ወልድ መንፈስ ቅዱስ ባልን ጊዜ እግዚአብሔር ብለን ጠርተናልና እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ይሴለሱ በአካላት ወይትወሃዱ በመለኮት። እንዘ አሃዱ ሰለስቱ ይላል። አንድ ሳሉ ሶስት ናቸው፣ ሶስት ሳሉ አንድ ናቸው። ይሴለሱ በአካላት በአካላት ሶስት ይሆናሉ፣ በስም ሶስት ይሆናሉ፣ በግብር ሶስትም ይሆናሉ፣ በመለኮት አንድ ይሆናሉ ብለው ሰለስቱ ምዕት በድርሰታቸው እኛም በዘውትር ጸሎት ሁልጊዜ ይሄን ነው የሚጸልየው። አንድ መንፈሳዊ ሰው ሲጸልይ ስመ እግዚአብሔር ሲጠራ አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ብሎ የሚያምን ነው ኦርቶዶክስ እምነት። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ናቸው
በምን ሲባል አሁን በዘረዘር ነው። ስለዚህ ይሄም በዚህ መልክ አምኖ ነው እግዚአብሔር ጋር መገናኘት የሚቻለው እንጂ የኃጢአት ግንባታ በመገንባት ዛሬም ኃጢአትን የምንገነባ ጥላቻ የሚገነባበት አጋጣሚው ብዛቱ፣ በእውነት ራስ መውደዱ፣ ይሄ ገንዘብ መውደዱ ብዛቱ። ገንዘብ አይፈለግም አይደለም፣ በሚፈለገው ልክ ይፈለግ ይሆናል። ሊመለክ ግን አይገባም። ገንዘብ የሰው ልጅ መገልገያ እንጂ ሰውን የሚገዛ አይደለም። ገንዘብ ማንንም አይገዛም። ገንዘብ እኛ የምንገዛው ለእግዚአብሔር እንጂ ለገንዘብ ተቀነዩ ለእግዚአብሔር በፍርሃት አይደል የሚለው መጽሐፉ ዳዊቱ። በፍርሃት ሆናችሁ ለእግዚአብሔር ተገዙ ነው የተባልነው። በፍርሃት ሆናችሁ ለእግዚአብሔር ሌላውን ትገዙታላችሁ ነው። እኛ እኮ አሁን ገንዘቡም አልገዛ ያለን ሁሉም ነገር አልቃና ያለን መጀመሪያ ለእግዚአብሔር የተገዛን ስላልሆነን ነው። ለእግዚአብሔር እኛ ስላልተገዛን በእግዚአብሔር ላይ ስላመፅን ገንዘቡም አመፀብን፣ አልተገኘም። ሲመጣም ስራ አይሰራም፣ አምጿል። ቅጠል ሆነ፣ ቁጥር ሆነ፣ ምንም መስራት አቃተው። በይበልጥ ምንም የማይሰራው ይሄ አሁን ተሸክመን ስንሄድ ብዙ የሚመስለው ሁሉ እንዲህ ነው። ስለዚህ እግዚአብሔር አምላካችን የሚፈልገው ከኛ ጽድቅን መገንባት ነው፣ ፍቅርን መገንባት ነው። የፍቅር ግንባታ ያስፈልጋል። እውነት ነው። ግንባታ ሲገነባ ዝም ብሎ አይገነባም፣ ያደክማል። ግንባታ ለመገንባት የሚገነቡ ሰዎች አሸዋ አለ፣ ጠጠር አለ፣ ቦለኬት አለ፣ ብረት አለ፣ መጨረሻ ላይ ቀለም አለ። የፊኒሽንግ ስራዎች ብዙ አሉ። ብዙ ዋጋ ያስከፍላል፣ ያደክማል፣ ወጪ ያስወጣል። ፍቅርንም ለመገንባት እንደዚሁ ዋጋ ያስከፍላል። ብዙ የምናጣው ነገር ይኖራል። ለፍቅር ሲባል ማለት ፍቅርን ለመገንባት ስንል ብዙ የምናጣቸው ነገሮች ይኖራሉ። ፍቅርን ለመገንባት ብዙ የምናጣቸው ነገሮች ስላሉ ያንን ፍቅር ለመገንባት ዋጋ ከፍለን ደክመን ለፍተን ብንገነባ ክርስቶስ የሰጠንን ፍቅር ይዘን ብንኖር የሥላሴ ልጆች ማለት ነውና ለዚህ ነው እንግዲህ የሥላሴን ነገር ሲናገር ዳዊትም መዝሙር 32 ቁጥር 3 ላይ ምንድን ያለው? ቁጥር 5 ላይ ሳህሉ ለእግዚአብሔር መልአ ምድረ፣ የእግዚአብሔር ይቅርታው ቸርነቱ ምድርን መላ ነው። ሳህሉ ለእግዚአብሔር መልአ ምድረ፣ የእግዚአብሔር ቸርነት ምድርን መላ። የእግዚአብሔር ቸርነት ምድርን መላ። ይሄ አብን ያመለክታል። ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔርም ቃል 7ቱ ሰማያት ጸኑ አለ። ተፈጥረውም ጸንተው ይኖራሉ አለ። ወበቃለ እግዚአብሔር፣ በእግዚአብሔር ቃል በወልድ ቃልነት 7ቱ ሰማያት ተፈጠሩ አለ። የወልድ ቃልነት ወልድ ቃል ነው። መንፈስ ቅዱስ ልብ ነው። ማነው? አብ ልብ ነው። መንፈስ ቅዱስ እስትንፋስ ነው። አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ። ወእም እስትንፋሰ አፍሁ ኩሉ ኃይሎሙ፣ ከአፉ እስትንፋስ የተነሳ ፍጥረት ሁሉ ተፈጠሩ። ኩሉ ኃይሎሙ ማለት የፍጥረታት ኃይላቸው ጽናታቸው ከዛ የተገኘ ነው አለ። ስለዚህ ይሄ የሥላሴን ሦስትነት የሚያሳይ ነው። የእግዚአብሔር ይቅርታው ቸርነቱ ምድርን መላ ብሎ አብን እንግዲህ ላይ እስትንፋስ ሲል መንፈስ ቅዱስን የሚያመለክት፣ ቃለ እግዚአብሔር ሲል ወልድን የወልድን ቃልነት እግዚአብሔር ቃልን አካላዊ ቃልን የሚያመለክት ስለሆነ ነው። ስለዚህ በዚህ መልክ ስናየው የእግዚአብሔር ይቅርታው ቸርነት ነው ዓለምን የመላው። ልደት ነው። እንኳን ለብርሃነ ልደቱ ማደረሳችሁ። ዘመነ ልደት ውስጥ ነው የሥላሴ በዓል እየተከበረ ያለው። በዚህ በልደት ወቅት ደግሞ የምህረት ዘመን፣ የቸርነት ዘመን፣ ሳህሉ ለእግዚአብሔር፣ የእግዚአብሔር ይቅርታ ዓለምን ሞላ ማለት የእግዚአብሔር ይቅር ባይነት፣ የእግዚአብሔር መሐሪነት፣ የእግዚአብሔር ጠባቂነት። ይሄ ዓለም እግዚአብሔር ባይጠብቀው፣ የእግዚአብሔር ቸርነት ባይጠብቀው አንድ ቀን መቼ ይውላል? አንድ ቀን መቼ ያድራል? የሥላሴ ጥበቃ ስላልተለየን ነው የምንውለው የምናድረው። የሥላሴ ጥበቃ ስላልተለየን ነው የምንውለው የምናድረው። በአንድነታቸው በሦስትነታቸው የሚጠብቁን አጋዕዝተ ዓለም ስሉስ ቅዱስ። ስለዚህ ኃጢአታችንን እንዲያፈራርስልን ነው እኛ አሁን የምንፈልገው። የተካበ ብዙ ኃጢአት አለ፣ የተቆለለ አለ። ሥላሴ ኑ እንውረድ የልጆቻችንን ኃጢአት እናፍርስ ብለው የእኛን የልጆቻቸውን በ40 ቀንና በ80 ቀን ተጠምቀን ልጆቻቸው ከተባልን በኋላ ኃጢአት የሰራን እርስ በርስ የተጠላላን በእርስ በርስ ጥላቻ ተውጠን ያለን ያንን የሚያፈርሱልን ሥላሴ ናቸው ነው። ስለዚህ ሥላሴ ሲባል አንድነታቸውን ሦስትነታቸውን በዮርዳኖስ የገለጡ እንግዲህ ምንድን ነው የሚለው እዛ መልክአ ማርያም ሰላም ለመዛርእኪ ዘተረሰያ ኃይለ ከመ ይጹራ ነበልባለ
ማርያም ድንግል እንተ ኃጣይኪ መምሰለ ኃጢአቴ ለገብሪኪ እመፈድፋደ ተለአለ። እመቤቴ ማርያም የኔ አገልጋይሽ ኃጢአት እጅግ ከፍ ከፍ ቢል ከመጥቅም ዘባቢል ረስይ ንሁለ እንደዛ እንደ ባቢሎኑ ግንብ በትኝልኛል ደራሲው ሲለምን። እመቤቴ ማርያም የኔን ኃጢአት ከመጥቅም ዘባቢል ባቢሎን የተባለው ያ ቦታ ከተበተነ በኋላ ከፈረሰ በኋላ ያ የሰዎቹ ሐሳብ የፈረሰበት ቦታ ያ የኃጢአት ሐሳብ የፈረሰበት ቦታ የኃጢአት ግንብ የፈረሰበት ቦታ ስሙ ባቢል ተብሏል። ባቢሎን ማለት ነው። ባቢሎን ማለት ዝሩት ማለት ነው። የተበተነች ማለት ነው። የተበተነ ስፍራ ማለት ነው። ዛሬ ብዙ የተበተነም አይምሮ አለና ይህን የተበተነ አይምሮ እንዲሰበስብልን ኃጢአታችንን ግን እንዲያፈርስልን ኃጢአቱ እንዳይገነባ ነው የሚፈለገው። የተበተነው አይምሮአችን ግን መሰብሰብ ይኖርበታል ማለት። አሁን አብዛኛው እኛ አይምሮአችን ነው ሐሳባችን ተበትነዋል። መሰብሰብ አቅቶናል። ሰው እየተሰበሰበ ነው። ሰብሳቢ ምንም ተብሎ እየተቀመጠ ነው። የራሱን ሐሳብ መሰብሰብ ግን አልቻለም። የራሳችንን ሐሳብ ሳይሰበስብ ሰብሳቢ ተብለን ቁጭ ብለን መጀመሪያ ሌላውን ለመሰብሰብ ራስ መሰብሰብ ያስፈልጋል። ራስ ሳይሰበሰቡ አይምሮን ሳይሰበስቡ ሐሳብን ሳይሰበስቡ የራስን ሐሳብ ሰብስቦ ማስቀመጥ ሳይችሉ የሌላ ሰው ሐሳብ ሰብስቦ ማስቀመጥ አይቻልም። የሌላውን ሐሳብ ሰብስቦ ለማስቀመጥ የሚቻለው እኛ በእግዚአብሔር ስንሰበሰብ አይምሮአችንን በእግዚአብሔር ላይ ሰብስበን ስናስቀምጠው ሐሳባችሁን ሁሉ በእኔ ላይ ጣሉ ብሏል። ግድፍ ሕሊና ካደል የሚለው ላይ ለእግዚአብሔር እሱ ይመግብሃልና ሐሳብህን ሁሉ በእሱ ላይ ጣል ብሎ የነገረን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሐሳብህን ሁሉ በእኔ ላይ ጣል ብሎ የተናገረ አምላካችን ፈጣሪያችን። ዛሬ ሰው ሁሉ ሐሳቡን እግዚአብሔር ላይ መጣል ሲገባ እግዚአብሔር ላይም አልጣለም። ሌላም ሐሳብ የሚጣልበትም የለም። የራሱም ሐሳብ ተበትኖበታል። ማን ላይ ትጥላለህ? ያንተን ሐሳብ የት ጋር ትወስደዋለህ? ማን ይሸክምልሃል? ማን ይይዝልሃል? የራሱን የሚሰበስብለት አጥቶ የተቸገረው ጋር ወስደህ ሰብስብልኝ ብትለው አይሰበስብልህም። ሐሳቤን ተሸከምልኝ ብትለው አይሸከምልህም። ሐሳብህን ሊሸከምልህ የሚችል እግዚአብሔር ብቻ ነው። ሐሳብህን ማሳረፍ ያለብህ መጣል ያለብህ ሐሳብህን እግዚአብሔር ላይ ብቻ ነው። ሐሳብ የለሽ ሆኖ ለመኖርም አይደለም። ሐሳብ ቢስ ለመሆን አይደለም። ሐሳብ ያለንን ሐሳባችንን የት እንደምናሳርፍ እናውቃለን። ሐሳባችንን ሊሰበስብልን የሚችል እግዚአብሔር መሆኑን አውቀን እሱ ይሰበስብልናል ብለን ይዘን እንድንኖር ያስፈልጋል ለማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እንደው የሐሳባችን ተበትኖብን ያለን ሁሉ ሐሳባችንን እግዚአብሔር ይሰብስብልን። በልደቱ እንግዲህ ልደቱን እያሰብን ልደቱ ማለት የምስጋና ወቅት መላእክቱ እግዚአብሔርን ያመሰገኑበት ሥላሴ የተመሰገኑበት በአንድነቱም በሦስትነቱም ይልቁንም ወልድ በተለየ አካሉ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው በሆነበት ወራት በጣም የተመሰገነበት ሰዓት በይበልጥ በረቱ ቤተ መቅደስ የሆነበት እረኞቹ ከመላእክት ጋር ያመሰገኑበት የምስጋና ወቅት ነውና ያ ምስጋና ለሥላሴ ነው። እንግዲህ አብን ባመሰግንም ጊዜ ወልድ መንፈስ ቅዱስ ተመስግነዋል። ወልድን ስናመሰግን አብ መንፈስ ቅዱስ ተመስግነዋል። መንፈስ ቅዱስ ሲመሰግን አሐተ ስብሐተ ይሴብሑ ወአሐተ ስግደተ ይሰገዱ፣ አንድ ምስጋና ይመሰገናሉ፣ አንድ ስግደት ይሰገዳሉ ማለት ይሰገድላቸዋል። ስንሰግድላቸው ለሶስቱም አንድ ስግደት ነው። ስናመሰግናቸው ለሶስቱም አንድ ምስጋና ነው። የሚለዩበት ያ ሶስት የሚሆኑበት ያ ቅድም ባልኳችሁ ነገር ብቻ ነው። ከዛ ውጪ ዓለምን በመመገብ ፀሐይ በማውጣት በማጥለቅ ቀንና ሌሊት በማፈራረቅ በጋና ክረምትን በማፈራረቅ በማዳን በዚህ ሁሉ አንድ ናቸው። የሚለዩበት አይደለም። የአንድነቱ ስራ ነው። ስለዚህ እግዚአብሔር አምላካችን አጋዕዝተ ዓለም ስሉስ ቅዱስ እንግዲህ የነዛን ሰዎች የኃጢአት ግንባታ ያፈርሰውላቸው በኋላ ደግሞ በሐዲስ ኪዳን በመስቀሉ የኃጢአት ግንባታን አፈራርሶ ወገብረ ምንድነው የሚለው? አስታፈር ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል አለ ሊቁ። አስታፈር ኃጢአተ በዲበ ምድር፣ በምድር ላይ ኃጢአትን አሳፈረ አለ። ወሰዓረ መርገመ በዲበ ዕፀ መስቀል፣ በመስቀል ላይ ሆኖ በመስቀል ላይ ተሰቅሎ መርገመ ሥጋ መርገመ ነፍስን ሻረልን አጠፋልን ነው። መርገመ ሥጋ መርገመ ነፍስን ሻረልን አጠፋልን። ዛሬ እኛ መርገመ ሥጋ መርገመ ነፍስ የጠፋልን ክርስቲያኖች ነን። ክርስቲያን መሆን ይቀድማል ከሁሉም ነገር በፊት። የትኛውንም አገልጋይ አባትም ከመሆኑ በፊት ክርስቲያን መሆን ይቀድማል። ክርስቲያን ከሆኑ በኋላ ሌላው ይቀጥላል። ክርስትና ሳይስተካከል ሌሎች ቢጨመሩ ሁልጊዜ እንደው በድካም ከመኖር ውጭ ብርታት አይኖርም።
ሁልጊዜ በድካም በስንፍና ከመኖር ውጭ። ስንፍና ማለት ከእግዚአብሔር ተለይቶ መኖር፣ በኃጢአት ውስጥ መኖር ስንፍና ነውና ከስንፍና መውጣት ያስፈልጋልና አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ እንግዲህ በምሕረቱ እንዲጠብቀን በአዲስ ኪዳን እዚህ ዘመን ልደት ስለሆነ ሌላው አጋዕዝተ ዓለም ስሉስ ቅዱስ ሥላሴ በአንድነታቸው በሶስትነታቸው እንዲጠብቁን አንድነታቸውን ሶስትነታቸውን ጠንቅቀን ለይተን አውቀን ጸንተን ለመኖር በኦርቶዶክስ እምነታችን ጸንተን እስከ መጨረሻው ለመኖር አጋዕዝተ ዓለም ስሉስ ቅዱስ ይርዱን። ወስብሐት ለእግዚአብሔር። ይቆየን።